ምንም ዝግጅት አያስፈልገውም። ቴዱ ዝግጅት አያስፈልገውም። አመት አለፉ ረፍቶ የደፉትን ውሃ ማፈሳቃታቸው ዛሬ እኛ መጣንና 20 ዓመት ተሰርቶ ያላለቀ ቤታቸውን እኛ በ3 ዓመት ስንጨርስ እዩት ፊታቸው አልብሱ። እኛ ግን መሬት ሳነጋ ስንሳፈፍ ሞክረዋል ብዙ ብድር ከእግራችን ለመትረፍ ሞክረዋል ብዙ እኛ ግን መሬት ሳነጋ ስንሳፈፍ አለዋይ መጥቶ ይሞክረኝ ተው በቃ ለተገኝ እንዳታሳፍረኝ ቲክቶክ ላይ እንዳለው ጮኸ ብትመለስ አፈገፍ ብዬ እኔ አልለሳለስ ከመጣ መጣለው ካልመጣ ልምጣብህ የወንድ ልጅ ልጉን ላስተምረህ ከራ ብቻውን እስኪ ምን ይሰራል እንኳን አንድ ጀግና ፈሪ ለቃሉ ይቆማል። እኔ ነኝ ጀግና ባዩ በጣም ያስገርማል። ከቡጢው በላይ ጩኸቱ ጆሮ ያሳምማል። እቺና ጁጅሱ እቺና ማሻላት ለምስራ በልቼ ላስተረፍ ነው ለራት ቀልግባ ከሪንጉ ግባ የምን ቱስ ነው የምን ወከባ በልስማ ደውኑ ስማ ዘጋጅ ደፍቼ ባላ እንዳትታማ ሞክረዋል ብዙ ብትብትው በቤራችን ለመትረፍ ሞክረዋል ብዙ እኛ ግን መሬት ሳነጋ ስንሳፈፍ ሞክረዋል ብዙ ብትብትው በቤራችን ለመትረፍ I think TikTok copyright አለው። What's good? ጆና እንዴት ነህ አባቴ? አለው ብሮ አማን ነው አለሁልሽ። እንዴት ነው ወራጅ? ኧረ ተው ተመለስ። ምን ክላስ ተመለስ እንጂ ጀምር አቋረጥኩ። ሰውነትህ ሳይላመደው ስላቋረጥከው ነው እንጂ 1-2 ሳምንት ብትሰራው ፖቴንሻል ደግሞ በጣም አሪፍ ነበር። ኦልሬዲ ሲጀምር በጣም ጠንካራ ነህ። በስማ በጣም ወድጄው ነበር ጌታዬ ሆይ በጣም ነበር ኢንጆይ ያደረኩት። እሱም እዚህኛው የት ነበረ? ካምብሪጅ ጋር ያለው ጋር እዛ ታሰራለህ እንዴ አንተ ነህ ወይስ? አሰራለሁ ግን አሁን ፋይት እየተጠጋ ስለሆነ ሰሚት መመላለስ ትንሽ ያስቸግረኛል። አሁንማ እሱኛው የልጆች ምናምን ሴሽን ብቻ መስሎኝ ነበር። ኧረ የአደልት ክላስ አለ ሰኞ ረቡዕ። ኦኬ አይ ቲንክ እሱ እንዲያውም ስለሚቀርበኝ እሱ ይሻለኛል ከቦሌው አይቀርም። ኧረ መግባቴማ አይቀርም። አባ በቀይረ ነው እንዴ ወይስ እዛም ነው? ቀየርኩ እኮ ስንት ጊዜ ሆነኝ። አይ ቲንክ ኦልሞስት 2 months ዞሪ ነገር ዳም እና ወደ ሰሚት ገባ። ሰሚት ሳይሆን ወደ ፍየል ቤት አካባቢ ግን ያው ሞር ከቦሌው ይኸኛው ስለሚቀርብ ይሻላል። በጎሮ በኩል በጣም ቀርቧል። በጣም ይቀርባል። አዎ በጣም ክሎዝ ነው። እና ፋይታችን እንዴት ነው ዝግጅት ታዲያ? ምንም ዝግጅት አያስፈልገውም። ቴዱ ዝግጅት አያስፈልገውም። ይኸው ምን አልኩህ? የጠበቅኩትን መልስ የዛሬ 3 ዓመት ነው። ለሴዶ ዝግጅት አያስፈልገኝም። አሁን ግን ዋናው ጥያቄ እንደባለፈው የሰከንድ ነው የሚሆነው ወይ ነው ይሄ ጨዋታ? ኢንጆይ የምናደርገው ሞመንት አይኖርም? ያ ሲጀመር ትንሽ እንጠናናለን ከዛ ኢሚዲየትሊ ወደ ፊልሚያ ይገባል። እጥለዋለሁ፣ ትከሻውን ወይ እግሩን ሰብረዋለሁ። ፋይት መልካም። አሁን እኔ እዚህ ጋር በጣም ግራ ተጋባኝ፣ ጭንቀትም ይዞኛል ይህን ነገር መወሰን ስላቃተኝ።
እግሩን ወይ እጁን ልስበረው የሚለው ጥያቄ ነው። አሁን እጁን ከሰበረው ኦልሬዲ ሰበራ የሚለው ነገር የተወሰነበት ነገር ነው። ቦታው ነው አሁን ጥያቄው። እሱ ተወስኗል። ግን እንደም ታግዘኛለህ፣ ተማርጠኛለህ። እጁን ከሰበርኩት ካሜራ ላይ በጣም ያምራል። የስፖርቱንም የጂጂትሱን ስፖርት አደገኛነት ያሳያል እና ሲታይም ይዘገንናል። በቃ ትከሻው እጅህ እንግዲህ እንደዚህ ነው። እጅህ እንደዚህ ነው። ሙሉ ሙሉ 360 ማዞርለት ማለት ነው። ይላቀቃል። እዚህ ጋር እንደምታየው ቋንጣ ይሆናል እና ቤዚክሊ ኢትስ ሞር ዴቫስቴቲንግ። ግን በጉልበቱን ከሰበርኩት ትንሽ ቀውጢ ሊሆን ይችላል። ለምን በዊልቼር ሲወጣ ወይ ደግሞ በስትሬቸር ላይ ተቀምጦ ሲወጣ ያለው ቪዲዮ ድራማቲክ ሲቹዌሽን ይኖረዋል። ታሪክ ድራማቲክ እና አሪፍ የሆነ እንትን ነው። አምቡላንስ መጥቶ ምናምን ሲወስደው ለምን እጁ ከተሰበረ ተራምዶ ነው የሚወጣው። ስለዚህ እሱን ያሳሰበኝ እንዴት ባደርግ ይሻላል? ምን ታስባለህ? እኔ ስክሪንሾት ብታነሳው ሁለቱን አንድ ላይ ኧረ እኔ ይኸውልህ አንድ ወር ቢያንስ አንድ ወር አሰልጥነኝና ነው እንደዚህ አይነት አስተያየት የምሰጠው። በባዶ ሜዳ ከባድ ነው። ምንም አይደለም። ከዚህ ፋይት በኋላ ሴዶ ማንንም አያስፈራራም። ወደ ሰላማዊ ህይወት ይገባል። ሜይ ቢ እርሻ አላ ለሀገር የሚጠቅም ነገር ላይ ይውላል። something that because በቃ he will be the person for the rest of his life ምን ይሰራላችኋል ሰላም እያለ like ሙሉ ለሙሉ ነው ብራንዱን ማስቀይረው። like violence እንዲያስጠላው ነው ማድረገው። like ፋይቲንግ ለካ ይሄ ነው ይላል። አሁን እዛ ሲገባ ግን አሁን እንትን ጉድ ሳይድ ያየህበት አለ like እንደሚባለው ስትሬንግዝ ያለው ሰው ነው ምናምን እንዴት ነው? ስትሬንግዝ ያን ማተር አያደርግም። ሌላ ስትሬንግዝ ካለው ሰው ጋር ስትገባ ስትሬንግዝ ማተር የሚያደርገው ከታች ያለው እንግዲህ ወይ ደግሞ ፋይት የምታደርገው ሰው እያለ ለምሳሌ 50 ኪሎ ግራም ከሆነ የሴዶ ስትሬንግዝ ያኔ ያስፈራል። ግን የብዙ ሀሳብ ምን መሰለህ፣ ድንገት አንድ ሰንዝሮ ካገኘው በቃ በቂ ነው አይነት ነገር ከያዘው ጆኒ ያሸንፋል። ግን ሴዶ ደግሞ ከሰነዘረና ድንገት ካገኘው ምናምን የሚል ነው የብዙ ሀሳብ። ንቃተ ህሊናንም እንደዛ ነበር ያሉት። ለእኔ ምንም ለውጥ የለውም። ስለ ያኔ የፋይቱ ላይ ሰዎች ሲሉ የነበረውን ነገር ነው አሁን ደግሞ እያሉ ያሉት። ጆኒ በአንዴ ከተመታ ስታንዳፕ ላይ ከሆነ ይሸንፋል። ሴዶ አንዴ ከመታው ይጎደዋል። I've been hearing it my whole career። ግን ቀኑ ሲደርስ ታያላችሁ፣ ትገረማላችሁ by how easy it's going to look። በእውነት እኔ ማሸነፉ አይደለም like እያወራው እየዘፈንኩ በጣም ኢዚ እንዲመስል ማድረግ ነው። በሁለታችን መሀል ያለውን የስኪል ልዩነት ለማሳየት ያኔ people will be like oh shit በአንድ ወር ወይ ደግሞ በሁለት ወር የሚመጣ ችሎታ አይደለም። ለካ የምታደርገው ነገር አውቶማቲክ መሆን አለበት። of course and you've seen it ሌቨል ካላቸው ሰዎች ጋር ስትገባና ከማይችል ሰው ጋር ስትገባ ያለውን ልዩነት አንተ ፐርሰናል ኤክስፒሪየንስ አድርገዋል። ከኔ ሮል ስታደርግና ከጀማሪ ዋይት ቤልት ጋር ሮል ስታደርግ አማራጭ ያለ ይመስል ነበር ልዩነቱ? what did the difference feel like? of course በጣም እንግዲህ ያበደ ጌም እንደሚሆን ግን ትንሽ ግን ታይም ሰጠን ጆኒ። እሺ 11 ማች የተዘጋጀላችሁ እኔ ሰዓት እንዳልሰጣችሁ ተብሎ ነው። ስለዚህ በቃ ምንም በቃ አበቃ ነው በቃ ጨዋታው ማለት ነው። ምንም ተያዘ በቃ ነው በቃ ጨዋታው። እሺ ስንት ራውንድ ይሄዳል? እሺ ቢያንስ ስንት ራውንድ ይሄዳል? ምንም በአንድ ራውንድ የሚያልቅ ነው? ከመጀመሪያ ራውንድ ካለፈማ እኔ እንደ ማርሻል አርቲስት ወድቅ ያለው በቃ ይኸውልህ ዓመት ሰዓት ላይ ስገል ነበር። ሴዶ ከአምስት ደቂቃ በላይ ካለ ወሰደብኝ። እኔ ሙቻለሁ። በጣም ያበደ ይበልጥ ተጓጓ መጨረሻ። የቲክቶከር ፋይት አትገባም? የቲክቶከር ፋይት አትገባም?
ከጌች ጋር እኮ አውርተን ምናምን ነበረ የላስት ፋይት የባለፈው ፋይት ላይ አውርተን ምናምን ከዛ በኋላ ስልክ ተለዋወጥን። ከዛ ግን አይ ቲንክ የጌሙ ነገር በጣም ቢዚ ያደረገው መሰለኝ ስልክ ምናምን አላነሳለ ከሆነ ሰዓት በኋላ እንጂ አውርተን ነበር የባለፈው ላይ። አይ ቲንክ that would be fun። እንዲሁም ለብቻው ነው መዘጋጀት ያለበት ከነዚህ ጋር ከኢቲኤፍሲ ፋይተሮች ጋር ሳይቀላቀል ሴሌብሪቲ ኤምኤምኤ ትሰበሰባላችሁ በጣም ያበደ ነው የሚሆነው። የመጨረሻ ማና ማን ፋይት የሚያደርግ ይመስላል በአሁኑ ሰዓት ላይ የሚፈላለጉ ሰዎች? የእድሜ እንትን የለውም። ቱ ሴሌብሪቲስ ሃቭ ቢፍ ኬጅ ውስጥ ፍቱት በቃ። ከዛ በኋላ ማውራታችሁ ይገርም። ቢፍ ብዙ አይደርሰኝም ነገር ማቀው አይሆንም። እኔ ሙኩ ስለማለት ግን አይጠፋም። በደንብ ቢፍ ያለበት ፕላትፎርም ስለሆነ አይጠፋም። በደንብ ቢፍ ያለበት ፕላትፎርም ስለሆነ እንዲሁም አንድ ፕሮግራም ላይ በቃ ይችላል እንጂ ሰው አይታጠም በእርግጠኝነት። I'm trying to think. You think ልጅ ሚካኤል would fight Teddy? I don't think so. እድሜያቸው ምን ይቀራረባሉ? እድሜያቸው ይቀራረባሉ? ኖ የእድሜ ሳይሆን በእነሱ ሌቭል አይ ዶንት ኖ ይሄ ይመጣጠራሉ የሚል ሀሳብ የለኝም እውነት ለመናገር። እንዴት የቴዲዮን በደንብ አላውቅም። አይ ዶንት ኖ ባክግራውንድ ግን ሞር ቦክሲንጉ ላይ ምናምን እንትና ስላለ ልጅ ማይክ ስላለ ፌር የሚሆን አይመስለኝም። ምን ያህል ዓመት ሰርቷል ልጅ ማይክ? አይ ቲንክ ሂዝ ኦን ላይፍ የሰራ ይመስለኛል። ትንሽ ፌር ላይሆን ይችላል እንጂ ግን ኢንተረስቲንግ ለመሆኑ ግን በጣም ያበደ ኢንተረስቲንግ የመጨረሻ። የትኛው አሬና ውስጥ እንደሚዘጋጁላ አላውቅም። ስታዲየም ላይ ምናምን ሜይ ቢ ሀስቢ ከተሻለማ አዲሱ ስታዲየም ውስጥ ቢሆን ታስበን በቃ ኢትዮጵያ ውስጥ በደንብ አድርጓል የሚባለው ያን ነው። እዛ ኒው ስታዲየም ውስጥ አይ ነው ዊል ቢ ክሬዚ መጨረሻ እንደዛ ክሬዚ ታውቢንሰይ አይ ነው። አሁን ለምንድን ነው ቪአይፒ ትኬት የማይኖረን ነው ጥያቄ? እንዴት ቪአይፒ ትኬት በእውነት ከትኬት ከምናምን በጣም ርቅ ያለው አይ ዶንት ኖ ኤኒቲንግ አም ጀስት ፎከስድ ኦን ማይ ትሬኒንግ። ዋጋው ስንት እንደሆነ እራሱ አልሰማሁም። ባይ ዘ ዌይ ለዛ እኮ ነው እኛ እኮ ስለሰማን እኮ ነው አሁን እዚህ ጋር የምጠይቀው እኮ ስለሰማነው ነው። ዋጋው ሰምተን ነው። አሁን ድሪንኪንግ ዋተር ብሎ ሊቀጣኝ እንዳይሆን ብቻ። አሁንም እንትን አለ እንዴ ዋርኒንግ ሰጠ? አይ አንድማ ኖርማል። ባለፈው እኮ እንደዛ ውሃ አስጠጣ ነው እንደዚህ አይነት ጋር ክላስ ነው ብዙ ሰው አይ ቲንክ እንትን የሚልበት